ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ዕለተ ረቡዕ ወደ እናንተ እንዲደርሱ የተመራረጡ የቀን መረጃዎቻችንን ይዘንላችሁ ቀርበን በቅድሚያም ዋና ዋናዎቹን እናደርሳችሁ። በሰሜን ሸዋ ዞን አሳግርት ወረዳ የፋኖ ታጣቂዎች እጅ ሰጡ። ኢዜማ በደቡብ ኢትዮጵያ አንዳንድ የምርጫ ጣቢያዎች ከብልጽግና መብለጡ እየተሰማ ነው። በዝርዝር ይዘነዋል። በአርሲ በኦርቶዶክሳውያን ላይ የሚፈጸመውን ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ ጠንከር ያለ ማሳሰቢያን አስተላልፈዋል። ዝርዝር ዘገባን ይዘናል። ከውጭ ኢራን ማክሰኞ ዕለት በደቡባዊ ሊባኖስ የምትፈጽመውን ጥቃት የቀጠለች ቢሆንም በኢራን ከሚደገፈው ሄዝቦላ ጋር የደረሰችውን ከፊል ተኩስ አቁም ተከትሎ በዋና ከተማዋ ቤሩት ላይ ጥቃት አለመፈጸሟ ተገለጸ። ለዛሬ ለተረቡ ካጠናቀርናቸው ዋና ዋና መረጃዎቻችን ቀደም ብለው ደረሱ። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከታቸው የምናልፍ ይሆናል። እስከዚያው ድረስ ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ የቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በሰሜን ሸዋ ዞን አሳግርት ወረዳ የፋኖ ታጣቂዎች እጅ ሰጡ። በአማራ ክልል ሰሜን ሸዋ ዞን አሳግርት ወረዳ በተለያዩ ቀበሌዎች ሲንቀሳቀሱ የነበሩ የሰላምን መንገድ የመረጡ የፋኖ ታጣቂዎች በወረዳው ለሚገኘው የኮማንዶ ሻለቃ ከነሙሉ ትጥቃቸው እጅ መስጠታቸውን የሻለቃው አዛዥ ሻምበል ወንድምነህ በስፋት ገልጸዋል። እጅ የሰጡ አባላትም እየሄዱበት ያለው መንገድ የተሳሳተ ህዝብን የሚጎዳ ለጥቂት አመራሮች ነን ባዮች ሀብት መሰብሰቢያ እድል የፈጠረ ከምንም በላይ የአካባቢውን ብሎም የሀገርን ሰላም የሚጎዳ መሆኑን ተናግረዋል። ኢዜማ በደቡብ ኢትዮጵያ አንዳንድ የምርጫ ጣቢያዎች ከብልጽግና መብለጡ ተሰማ። በደቡብ ኢትዮጵያ ክልል በሚገኙ በአማሮ ኬሌ እንዲሁም በኮንሶ ዞን አንዳንድ የምርጫ ጣቢያዎች የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከገዢው ብልጽግና ፓርቲ የበለጠ ድምጽ ማግኘቱን በየጣቢያዎቹ የተለጠፉ ጊዜያዊ የምርጫ ውጤቶች ማሳየታቸውን ምንጮች ገልጸዋል። ምንም እንኳን ብሔራዊ የምርጫ ቦርድ ይፋዊ አጠቃላይ ውጤቱን ባያሳውቅም እንኳ በየምርጫ ጣቢያው የተለጠፉ እነዚህ ጊዜያዊ ድምጽ ቆጠራ ውጤቶች በየአካባቢው ባሉ ተወዳዳሪዎችና ደጋፊዎች ዘንድ ትልቅ መነቃቃትን ፈጥረዋል። በአርሲ ኦርቶዶክሳውያን ላይ የሚፈጸመውን ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ፓትርያርክ አቡነ ማትያስ ቀዳማዊ ጠንከር ያለ ማሳሰቢያን አስተላለፉ። በአርሲ ሀገረ ስብከት በቤተ ክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት ዛሬ ግንቦት 26 ቀን 2018 ዓ.ም ባስተላለፉት አባታዊ የሐዘን መልእክታቸው የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን አስገንዝበዋል። ፓትርያርኩ በመልእክታቸው በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤ እንዲሁም በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን ገልጸዋል። 100 ዓመትን ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያንን በተዘረፉበት በዚህ ክፉ ቀን በርካታ ምዕመናንን በግፍ መስዋዕታቸውንና
በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያንን በእጅጉ ያሳዘነ ክስተት መሆኑንም ጠቅሰዋል። ፓትርያርኩ አክለውም ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናንን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚልን የቁጭት እንዲሁም የሐዘን ጥያቄን መፍጠሩን አስረድተዋል። በመሆኑም መላው ኢትዮጵያውያን ምዕመናን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያን ጎን እንዲቆሙም ጥሪያቸውን አቅርበዋል። በመጨረሻም ቤተ ክርስቲያን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን የገለጹት አቡነ ማትያስ ይህንን የሐዘን ሰዓት አምላክ በምሕረቱ ያሳልፍ ዘንድ የሞቱትንም ነፍሳቸውን በመንግስቱ እንዲቀበልልንና የተጎዱትንም በቸርነቱ እንዲያጽናናልን አባታዊ የጸሎትና የሐዘን መልእክታቸውን አስተላልፈዋል። የኢትዮጵያ መርከብ የሆርሙዝ ሰርጥን በሰላም መሻገሯ ተነገረ። በመካከለኛው ምስራቅ ቀውስ ምክንያት ከፍተኛ ስጋት በነበረበት የሆርሙዝ ሰርጥ አካባቢ የኢትዮጵያ ባህር ትራንስፖርት ሎጂስቲክስ ንብረት የሆነችው አሶሳ መርከብ ከሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ኮርፋን ወደብ በመድረስ ወሳኝ የሕክምና እንዲሁም የንግድ ጭነቶችን በተሳካ ሁኔታ ጭና ወደ ሀገሯ ተመልሳለች ተብሏል። ይህ ስኬት የኢትዮጵያን ባህረኞች ቁርጠኝነት እንዲሁም የኢትዮጵያን የባህር ሎጂስቲክስ ብቃትን በተግባር እያሳየ ነውም ተብሎለታል። በአማራ ክልል ምርጫው እንዲደገም ጥያቄ ቀረበ። ነአፓ በአማራ ክልል በተወሰኑ አካባቢዎች የምርጫ ማጭበርበር ተግባራት ተፈጽመዋል በሚል ምርጫው እንዲደገም ጠይቋል። ግንቦት 4 ቀን 2018 ዓ.ም በተካሄደው 7ኛው ጠቅላላ ሀገራዊ ምርጫ በአማራ ክልል በተወሰኑ የምርጫ ክልሎች ላይ ከምርጫ ሕግና ስነ ምግባር ያፈነገጡ ተግባራት መፈጸማቸውን ነአፓ አስታውቋል። ፓርቲው ባወጣው ባለ 2 ገጽ የቅሬታ መግለጫ መሰረትም በደቡብ ወሎ በለጋምቦ፣ በለገሂዳ፣ ከለላ እንዲሁም ደብረ ሲና እንዲሁም ደግሞ በደሴና በባህር ዳር ከተሞች የምርጫ ድምጽ አሰጣጥ ሂደት ላይ በርካታ ህገወጥ ድርጊቶች መታዘባቸው ተገልጿል። ከመራጮች ካርድ በነጠላ ከመሰብሰብ ጀምሮ በምስጢር ድምጽ መስጫ ቦታዎች ውስጥ ገብቶ ተጽዕኖ እስከ ማድረስ በባህር ዳር ከተማ 70 ህጋዊ የፓርቲው ታዛቢዎች እንዳይታዘቡ እስከ መከልከል የደረሱ ችግሮች መፈጸማቸውን በመጥቀስ አስፍሯል። በእነዚህ የምርጫ ክልሎች የተመደቡ የምርጫ ቦርድ አስፈጻሚዎች ነጻና ገለልተኛ አለመሆናቸውን የገለጸው ነፓ የምርጫ ቦርድ ጉዳዩን በአስቸኳይ መርምሮ የህግ እርምጃ እስኪወሰድ ድረስ ጊዜያዊ ውጤት ከመገለጽ እንዲቆጠብ እንዲሁም ምርጫው እንዲደገም ጠይቋል። የአፍሪካ ህብረት በተጠናቀቀው 7ኛው ጠቅላላ ምርጫ በሀገሪቱ 8 አካባቢዎች ሽፋን መስጠቱን አስታወቀ። የአፍሪካ ህብረት በ7ኛው ጠቅላላ ምርጫ ላይ ያሰማራቸው ታዛቢዎች ስራቸውንም አጠናቀዋል ብለዋል። ሀሳባቸውን እያገለጹት በአፍሪካ ህብረት የምርጫ ታዛቢዎች አስተባባሪ አቶ ደመቀ ተስፋዬ ህብረቱ በሀገሪቱ ካሉ 11 ክልሎች እንዲሁም 2 ከተማ አስተዳደሮች ውስጥ 8ቱን መሸፈን እንደተቻለ በማመልከት በእነዚህ አካባቢዎች በድምሩ 59 የሚሆኑ ታዛቢዎችን በማሰማራት የክትትል ስራውን ሲያከናውን መቆየቱን ተናግረዋል። አክለውም ቀደም ሲል በነበረው እቅድ መሰረት 50 የምርጫ ታዛቢዎች የነበሩ ቢሆንም የማስተባበሪያ ቡድንን ጨምሮ በአጠቃላይ ወደ 70 የሚጠጉ ሰዎች በሂደቱ መሳተፋቸውን አንስተዋል። ሆኖም በአንዳንድ ክልሎች በጸጥታ ስጋት ምክንያት ታዛቢዎች ያልተሰማሩበት ሁኔታ እንደነበርም ገልጿል። ታዛቢዎቹ በየአካባቢው ለሚያደርጉት እንቅስቃሴ በተዘጋጀላቸው ማረጋገጫ ዝርዝር ቼክሊስትን በመጠቀም መረጃዎችን ሲያስተላልፉ መቆየታቸውንም የገለጹት አቶ ደመቀ እስካሁን ባለው ሂደትም ምንም አይነት ያልተጠበቀ ክስተት ወይንም የጸጥታ እክል እንዳላጋጠማቸው አብራርተዋል። የታዛቢ ቡድኑ ሙሉ በሙሉ ነፃ ሆኖ ሁሉንም ባለድርሻ አካላትን በማነጋገር የራሱን ገለልተኛ ሪፖርት የሚያቀርብ ሲሆንም ከሌሎች አካላት ጋር ግንኙነት ሳይኖረው በተናጠል የተሰበሰበ መረጃን ማጠቃላይ የምርጫ ሂደቱ ተጀምሮ በሰላም መጠናቀቁን የሚያሳዩ ናቸው ብለዋል። በ7ኛው ጠቅላላ ምርጫ ወደ 40 ሚሊዮን ገደማ ዜጎች መሳተፋቸውን በምርጫው ዕለት እስከ ምሽቱ 2 ሰዓት የተሰበሰበው መረጃ እንደሚያሳይ የኢትዮጵያ ምርጫ ቦርድ ዋና ሰብሳቢ መላትወርቅ ኃይሉ ከቀናት በፊት መግለጻቸው ይታወሳል።
የሰባተኛው ጠቅላላ ምርጫ ሂደት በኢትዮጵያ የዲሞክራሲ ስርዓት ግንባታ ጠንካራ መሰረት እየያዘ መሆኑን እንዳመለከተ የዩኒቨርሲቲ ምሁራን ገለጹ። ዝርዝር ሀሳባቸው እንደሚከተል ይቀርባል። የኢትዮጵያ ሰባተኛው ጠቅላላ ምርጫ ከቅድመ ምርጫ ጀምሮ አጠቃላይ የድምፅ አሰጣጡ ሰላማዊና የተረጋጋ ሆኖ ተጠናቋል። የምርጫውን ሂደት በተመለከተ የኢትዮጵያ ዜና አገልግሎት ያነጋገራቸው የወላይታ ሶዶ ዩኒቨርሲቲ ምሁራን የዘንድሮ ጠቅላላ ምርጫ የዲሞክራሲ ስርዓትና የሀገረ መንግስት ግንባታ ሂደት ጠንካራ መሰረትን እየያዘ መሆኑን እያመለከተ ነው ብለዋል። በዩኒቨርሲቲው የታሪክና ቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ የሆኑት ዶክተር አበሻ ሺርኮ በኢትዮጵያ ታሪክ በርካታ ዜጎች ከማለዳ እስከ ሌሊት ያለ ድካምና መሰልቸት ድምጽ የሰጡበት መሆኑን አንስተዋል። በምርጫው ሂደት የዜጎች ጠንካራ ተሳትፎ መታየቱ በተለይም ለሀገር ዘላቂ ሰላምና ልማት እውን መሆን ጽኑ አቋም መኖሩን የሚያረጋግጡ ነዋል ብለዋል። በኢትዮጵያ የመንግስት ስልጣን የሚያዘው በዜጎች መልካም ፈቃድና ይሁንታ ብቻ መሆን እንዳለበት ትልቅ ትምህርት የሚሰጥ የምርጫ ሂደት መሆኑንም አንስተዋል። በመሆኑም ዜጎች በምርጫ ሂደቱ ያሳዩትን ጠንካራ ተሳትፎን በሀገር ግንባታና የልማት ስራዎች ማጠናክረው መቀጠል እንዳለባቸው አስገንዝበዋል። በዩኒቨርሲቲው የስነ ዜጋና ስነ ምግባር ትምህርት ክፍል መምህርና ተመራማሪ ጣሰው ታደሰ በዘንድሮ ምርጫ በዜጎች የታየው ጠንካራ ተሳትፎ አስደናቂ መሆኑን ገልጸዋል። ለምርጫው ዜጎች ከማለዳ እስከ ሌሊት በመሰለፍ ጨለማ ብርድና ፀሐይ ሳይበግራቸው ድምጻቸውን መስጠታቸው በሀገር ወሳኝ ጉዳይ ላይ የጋራ አቋም መያዙን የሚያመለክት ነው ሲሉ ተናግረዋል። መንግስት በአምራች ኢንዱስትሪ ዘርፉ የታለመውን ዘላቂ እድገትና ተወዳዳሪነት ለማረጋገጥ ፖሊሲዎችን አሻሽሏል ተባለ። መንግስት በአምራች ኢንዱስትሪ ዘርፍ የታለመውን ዘላቂ እድገት እንዲሁም ተወዳዳሪነትን ለማረጋገጥ ፖሊሲዎችን አሻሽሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንደገለጹትም የሀገር ሉዓላዊነትና ነጻነት በምልአት የሚረጋገጠው በጥራት በአይነት እንዲሁም በብዛት የኢንዱስትሪ ምርቶችን በራስ እውቀት በራስ ክህሎት እንዲሁም በራስ ቴክኖሎጂ ማምረት ስንችል ነው ብለዋል። መንግስትም በአምራች ኢንዱስትሪ ዘርፉ የታለመውን ዘላቂ እድገትን እንዲሁም ተወዳዳሪነትን ለማረጋገጥ ፖሊሲዎችን አሻሽሏል ነው ያሉት። አሰራሮችን ዘርግቷል፣ ማበረታቻዎችንም አድርጓል ሲሉ አክለው ገልጸዋል። የዚህ ሪፎርም አካል የሆነው የኢትዮጵያ ታምርት ንቅናቄ ፍሬው በግልጽ እየታየ ነው ሲሉም አክለው ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዜጎች በቁልፍ ሀገራዊ ጉዳዮች ላይ በመምከር ጠንካራ ሀገረ መንግስት የሚገነቡበትን እድል እየፈጠሩ መሆኑን የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገለጹ። ዝርዝሩ እንደሚከተለው ተጠናቅሯል። ኢትዮጵያ በዜጎች መካከል ለዘመናት የዘለቁ መሰረታዊ የሀሳብ ልዩነቶችን በምክክር መፍትሄ በመስጠት ዘላቂ ብሔራዊ መግባባትን ለመፍጠር በወሳኝ ምዕራፍ ላይ ትገኛለች። ለዚህም በ2014 ዓ.ም ሀገራዊ የምክክር ኮሚሽንን በማቋቋም በሀገር ውስጥና በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር ስኬታማ የአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረክን አካሂዷል። በአሁኑ ወቅት ዋናውን ሀገራዊ የምክክር ጉባኤ ማካሄድ የሚያስችል አጀንዳ የማደራደርና ግብአት የማሰባሰብ ወሳኝ ምዕራፍ ላይ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር የሆኑት ሂሩት ገብረስላሴ ለኢትዮጵያ ዜና አገልግሎት እንደገለጹት በኢትዮጵያ የሀሳብ ልዩነትን በሰለጠነ የምክክር ስርዓት መፍትሄ መስጠት የሚያስችል ምህዳር ተፈጥሯል። ኮሚሽኑ ያለፈባቸው ወሳኝ ምዕራፎችም በሀሳብ የበላይነት እየተመሰረተ ምክክር በማድረግ በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን መፍጠር እንደሚቻል እያመለከተ መሆኑን ገልጸዋል። ዜጎችም በመሰረታዊ ሀገራዊ ጉዳዮች ላይ በመምከር ብሔራዊ መግባባትና ጠንካራ ሀገረ መንግስት መገንባት የሚችልበትን ስልጡን የጠረጴዛ ዙሪያ ምክክር እንዲያጎለብት እያደረገ መሆኑን ተናግረዋል። በምክክር ሂደቱም የተለያዩ የህብረተሰብ ክፍሎች በሚያደርጉት የነቃ ተሳትፎ የተለያዩ አመለካከቶችና አጀንዳዎች በነጻነት የሚንሸራሸርበት እድል ተፈጥሯል ብለዋል። በአሁኑ ወቅት በተለያዩ ባለድርሻ አካላት ጋር በመወያየት ወሳኝ ሀገራዊ አጀንዳዎችን በማደራጀት ዋናውን ሀገራዊ ጉባኤን ማካሄድ የሚያስችል ዝግጅት እየተደረገ መሆኑን አስረድተዋል። የኢትዮጵያን ሀገራዊ የምክክር ጉዞ በዲጂታል አማራጭ በመሰነድ ቀጣይ ትውልድ እንዲማርበት ለማድረግ የመሰነድ ስራ እየተሰራ እንደሚገኝም ገልጸዋል። ይህንን የኢትዮጵያን ሀገራዊ የምክክር ሂደት አሳታፊና አካታችነት በግልጽ እንደሚያሳይ ነው ምክትል ዋና ኮሚሽነሯ ጨምረው የተናገሩት።
የምክክር ሂደቱን የመሰነድ ስራ ጥናትና ምርምር ለማከናወን እንዲሁም ለሌሎች ሀገራት ተሞክሮ ማጋራት የሚያስችል እድል ይፈጥራል ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የተሰበሰቡ አጀንዳዎችን በማደራጀት እንዲሁም ዋናውን ሀገራዊ ጉባኤ በይፋ ለማስጀመር የመጨረሻ ዝግጅት ምዕራፍ ላይ መድረሱን ገልጸዋል። በምክክር ሂደቱ የሁሉም ኢትዮጵያውያን አጀንዳዎች ለውይይት በማቅረብ ብዝሃነትንና ህብረ ብሔራዊነትን ታሳቢ አድርጎ የሚካሄድ መሆኑን አንስተዋል። ዋናውን ሀገራዊ የምክክር ጉባኤ በስኬት ለማካሄድ አስፈላጊው የቴክኒክና የሎጂስቲክስ ዝግጅት እየተደረገ መሆኑንም አረጋግጠዋል። በአማራ ክልል የህዝቡን ዘላቂ ሰላምን የማስጠበቅና የልማት ስራዎችን የማስቀጠል ኃላፊነታቸውን በላቀ ብቃት ለመወጣት ተዘጋጅተናል ሲሉ የክልሉ ሚሊሻ ኮሚሽን ኮሚሽነር አስቻለው አላምሬ ገለጹ። የአማራ ክልል ሚሊሻ 30ኛ ዓመት የምስረታ በዓል እንዲሁም እውቅና አሰጣጥ ስነ ስርዓት ግንቦት 29 ቀን 2018 ዓ.ም ለማክበር ዝግጅት መደረጉም ተመላክቷል። የክልሉ ሚሊሻ ኮሚሽን ኮሚሽነር አስቻለው አላምሬ በሰጡት መግለጫ መሰረትም በአማራ ክልል የዘራፊዎችን የጥፋት እንቅስቃሴዎችን በመመከት ከህዝቡ ጋር በመተባበር ጠንካራ እርምጃ እየተወሰደ መሆኑን ተናግረዋል። የህግ ማስከበር ተግባሩን አጠናክሮ ለማስቀጠልም ከተለያዩ የጸጥታ አካላት ጋር ይበልጥ ተቀናጅተን እየሰራን እንገኛለን ብለዋል። በዚህም አሁን ላይ አስተማማኝ ሰላም መረጋጋት መኖሩን ያነሱት ኃላፊው የህዝቡን ዘላቂ ሰላምን የማስቀጠልና የልማት ስትራቴጂዎችን የማስቀጠል ኃላፊነታችንን በላቀ ብቃት ለመወጣት ተዘጋጅተናል ሲሉ ገልጸዋል። በክልሉ የተጀመሩ የሰላምና የልማት ስራዎች ህዝቡን በስፋት በማሳተፍ በጠነከረ መልኩ የሚቀጥል መሆኑንም ተናግረዋል። በክልሉ የመንግስትን የሰላም ጥሪን እየተቀበሉ የቀድሞ ታጣቂዎች የልማት አርበኛና የሰላም አምባሳደር ሆነው እየሰሩ መሆኑን የገለጹት ኃላፊው በቀጣይም የሰላም መንገድ ለሚከተሉ ሁሉ መንግስት ሁሌም ዝግጁ ስለመሆኑ ገልጸዋል። የክልሉን ሚሊሻ 30ኛ ዓመት የምስረታ በዓልን አከባበርም የህዝቡን ሰላምን ለማስጠበቅና የክልሉን ልማት ለማስቀጠል ቃል በመግባት ግንቦት 29 ቀን 2018 ዓ.ም ይከበራል ነው ያሉት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ወደ እናንተ እያደረስን የምንገኘውን የቀን መረጃችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468 ሺህ ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ ቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። የትራምፕ አስተዳደር መንግስት ፍትሃዊ ባልሆነ መልኩ ኢላማ አድርጎናል ወይንም ምርመራ አድርጎብናል ለሚሉ ግለሰቦች ካሳ ለመክፈል አዘጋጅቶት የነበረውን የ1.8 ቢሊዮን ዶላር ማስቀረቱ ተገለጸ። ተጠባባቂ ጠቅላይ አቃቤ ሕጉ ቶድ ብላቼ በአጥሩ የካሳ ፈንዱን ትተነዋል ሲሉ ለህግ አውጪዎቹ ተናግረዋል። አንቲ ዌፐናይዜሽን በሚል ስም ገንዘብ የተመደበው ፕሬዝዳንት ዶናልድ ትራምፕ የሀገር ውስጥ ገቢ አገልግሎት የታክስ ሰነዳቸውን አሽልኮ ማውጣቱን በማስመልከት የመሰረቱትን ክስ ተከትሎ ነበር። እቅዱ ከዲሞክራቶች እንዲሁም ከተወሰኑ ሪፐብሊካኖች ከባድ ትችትን አስከትሏል። ፖለቲከኞች በጥር 6 2021 በአሜሪካ ምክር ቤት ህንጻ አመጽ ላይ ተሳትፈው ለተከሰሱ እንዲሁም ለተፈረደባቸው ካሳ ለመክፈል ማቀዱንም አበክረው ተችተዋል። ባለፈው ሳምንት ሊዮኒ ብሪክማ የተባሉ ዳኛ የካሳ ፈንዱን ለጊዜው አግደውታል። ብሪክማ የፍትህ ቢሮ ፈንዱን ለማንቀሳቀስም ሆነ ለሰኔ 12 ከተቀጠረው ችሎት በፊት ይገባናል ብለው ማመልከቻቸውን ላቀረቡ መክፈል እንዳይጀምር እግድን ጥለዋል።
ብላንቺንግ የኮንፈረንስ አባላት ፊት ቀርበው በጉዳዩ ላይ ማብራሪያ በሰጡበት ወቅትም ከፍተኛ ትችት እያስተናገዱ ቢሆንም አስቀድሞ ግን የፍትህ ቢሮ ለፍርድ ቤቱ ውሳኔ ተገዢ ቢሆንም በጥብቅ እቃወማለሁ ብሎ ነበር። ኢራን ማክሰኞ ዕለት በደቡባዊ ሊባኖስ የምትፈጽመውን ጥቃት እየቀጠለች ቢሆንም በኢራን ከሚደገፈው ሄዝቦላ ጋር የደረሰችውን ከፊል ተኩስ አቁምን ተከትሎ በዋና ከተማዋ ቤይሩት ላይ ጥቃት አለመፈጸሟ ተገለጸ። ዝርዝር ዘገባውን ይዘናል፣ ተከታትለን እንመለስ። ሊባኖስ የአሜሪካው ፕሬዝዳንት ሰኞ አመሻሽ ላይ ይፋ ያደረጉትን ስምምነትን ተከትሎ ሄዝቦላ እስራኤል ላይ ጥቃት የማይፈጸም ከሆነ ጦር ቤይሩትን እንደማያጠቃ በማሳወቃቸው ድብደባው አልተፈጸመም ብላለች። ኢራን በበኩሏ እስራኤል በሊባኖስ ላይ የምትፈጽመው ጥቃት ከአሜሪካ ጋር ጦርነቱን ለማቆም የምታደርገውን ድርድር አደጋ ላይ የሚጥል መሆኑን አስታውቃለች። የተኩስ አቁም ይፋ ከሆነ በኋላ የእስራኤል ጦር ወደ ሀገሪቱ ሰሜናዊ ክፍል የተተኮሱ ተወንጫፊዎችን ማክሸፉን አስታውቋል። ሄዝቦላ በደቡባዊ ሊባኖስ የሚገኙ የእስራኤል ኃይሎች ላይ ጥቃት መፈጸሙን እየገለጸ ሲሆን እስራኤል በበኩሏ ከባድ ጥቃት ማድረሷን አሳውቃለች። የሊባኖስ ጤና ሚኒስትር እስራኤል በጃባል አመል ሆስፒታል አጠገብ የሚገኝን ህንጻ ላይ ሰኞ ከሰዓት ጥቃት ከፈጸመች በኋላ 4 ሰዎች መገደላቸውን እንዲሁም 127 መጎዳታቸውን አስታውቋል። ከተጎዱ መካከል 39 የሆስፒታል ሰራተኞች የሚገኙበት ሲሆን 4ቱ በአስጊ ሁኔታ ውስጥ ናቸው ተብሏል። የእስራኤል ጦር በአካባቢው የሚገኝ የአሸባሪው ሄዝቦላን መሰረተ ልማት ማጥቃቱን ገልጾ በሆስፒታሉ ላይ ጉዳት ቢደርስም ኢላማ አልነበረም ሲል አስነብቧል። ሄዝቦላ ሰላማዊ ሰዎች፣ መሰረተ ልማቶች እንዲሁም ህዝብ በሚኖርባቸው ቦታዎች ላይ ይሸሸጋል ሲል ማስረጃን ሳያቀርብ ይወነጅላል። የሊባኖስ ጤና ሚኒስትር በበኩሉ ባለፉት 3 ወራት ብቻ 128 የድንገተኛ አደጋ ሰራተኞች እንዲሁም የጤና ባለሙያዎች መገደላቸውን በአምቡላንሶች እንዲሁም በሕክምና ተቋማት ላይ ደግሞ 159 ጥቃቶች መፈጸማቸውን አስታውቋል። ሚኒስትሩ አክሎም ጦርነቱ ከተጀመረ ጊዜ አንስቶ 3468 ሰዎች መገደላቸውን እየገለጸ ሲሆን ቁጥሩን ግን ሰላማዊ ሰዎችን እንዲሁም ተዋጊዎችን አለየም። የተባበሩት መንግስታት በበኩሉ የእስራኤል ጦር ከሀገሪቱ 1/8 አካባቢ ነዋሪዎች ከመኖሪያቸው ለቀው እንዲወጡ ካስጠነቀቀ ወዲያ 1 ሚሊዮን ሰዎች መፈናቀላቸውን ገልጿል። እስራኤል 25 ወታደሮቿ እንዲሁም 4 ሰላማዊ ሰዎች በዚህ ጦርነት ወቅት መገደላቸውን አስታውቃለች። ለዛሬ ለተረቡ ከመሃል ሚዲያ ወደ እናንተ ሲደርሱ የነበሩትን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በኔ ቦታ በቃው። ሰናይ ቀን ተመኘን።